ሰላም ለእናንተ ይሁን። ዛሬ የምናየው እግዚአብሔር ቃል ክፍል የሐዋርያው የጴጥሮስ መልእክት የመጀመሪያይቱ ምዕራፍ 1 ቁጥር 15 ጀምሮ ያለውን እናያለን። በዚህ ክፍል ውስጥ እግዚአብሔር ሕዝቡ እንዴት መኖር እንደሚገባው ይመክረናል። ደግሞም በእግዚአብሔር ስም በወንጌል ስም የሚያጭበረብሩትንም እግዚአብሔር ምን እንደሚል ይናገራል። ስለዚህ እስከ መጨረሻው ይህን ቪዲዮ ተከታተሉት። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብረን የእግዚአብሔርን ስራ አብረን እንስራ ልላችሁ ፈልጋለሁ። የእግዚአብሔር ስም የተባረከ ይሁን። ኮሜንትም ማድረግን አትርሱ። የትኛውም ጥያቄና አስተያየት ካላችሁ ከኮሜንት መጻፊያው ስር ጻፉ። ጥቅሶቹን በስክሪን ላይ መመልከት ትችላላችሁ ማለት ነው። እዚህ ሐዋርያው ጴጥሮስ ምዕራፍ 1 ላይ ቁጥር 15 ላይ እንደዚህ ይላል፣ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። የጠራን አምላክ ምን አይነት አምላክ ነው? ቅዱስ አምላክ ነው። እኛ ደግሞ ስንጠራ ቅዱሳን አልነበርንም፣ ኃጢአተኞች ነን፣ ሞት የሚገባን ፍርድ የሚገባን ነበርን። እግዚአብሔር ግን አንድያ ልጁን ኢየሱስ ክርስቶስን ወደ ምድር ልኮ በመስቀል ላይ ተሰቅሎ ስለኛ ደሙን አፍስሶ በደሙ አንጽቶ እኛን ቀድሶናል፣ ከቅድስናው አካፍሎናል። እግዚአብሔር ቀድሶናል። ስለዚህ የቀደሰን ደግሞ በቅድስና እንድንኖር ነው። መቀደስ ማለት መለየት ማለት ነው። ከዓለምና ከስጋ ስራ ሁሉ ከሰይጣን ስራ ሁሉ መለየትና እግዚአብሔርን በመምሰል መኖር ነው። ለእግዚአብሔር ሐሳብና ፈቃድ መለየት ነው። እግዚአብሔርን በመፍራት መኖር ነው ቅድስና። ስለዚህ የክርስቲያን የህይወት መሪሁ የህይወት ልኩ ቅድስና ነው። ቅድስና ደግሞ አንዴ የተቀበልነው ብቻ ሳይሆን አንዴ ተካፍለን ከዛ በኋላ ደግሞ የምናድግበት የምንኖርበት ህይወት ነው። የምንመላለስበት የህይወት ሜዳችን ነው ቅድስና። እኛ የተፈቀደልን አንዴ ጌታ እግዚአብሔር በልጁ በኢየሱስ ክርስቶስ ካነጻን በኋላ ከቀደሰን በኋላ በቅድስና እንድንኖር ነው። ስለዚህ የጠራችሁ ምን አይነት አምላክ ነው ይላል? ቅዱስ አምላክ ነው። ስለዚህ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። በኑሯችሁ ሁሉ በቅድስና ተመላለሱ፣ በቅድስና ኑሩ ይላል እግዚአብሔር ቃል። ስለዚህ ክርስቲያኖች ሆይ ዛሬ እኔ ያለኝ አጭር መልእክት እኔ ራሴን ጨምሬ ማለት ነው፣ እግዚአብሔር እንድንኖርለት የሚፈልገው በቅድስና እንድንኖር ነው። እንድንለይለት እግዚአብሔር ይፈልጋል። አብሶ በዚህ ዘመን እግዚአብሔር እንድንለይለት ይፈልጋል። እግዚአብሔር የሚለይለትን ትውልድ ይፈልጋል። ምናልባት ብዙ የተዘበራረቀና የተቀላቀለ ብዙ ነገር ስናይ እግዚአብሔር በዛ የተስማማ እንዳይመስለን። ቅድስና እግዚአብሔር ማንነቱ ነው። የእግዚአብሔር ማንነቱ ነው ቅድስና። ስለዚህ የእግዚአብሔር የቅድስናን መሪህ መቼም አይለውጠውም። ምክንያቱም ራሱ ቅዱስ አምላክ ስለሆነ እሱ የጠራውም ሕዝብ በቅድስና እንዲኖር ነው እግዚአብሔር የሚፈልገው። በቅድስና እንድንኖርለት እግዚአብሔር እንድንለይለት እግዚአብሔር ጸጋውን ያብዛልን። እኛ ደካሞች ነን፣ ግን እግዚአብሔር የሚያስችለንን ጸጋ ሰጥቶናል። በቅድስና እንድንኖር የሚያስችለንን ጸጋ በድካማችን እያገዘን እያበረታን በቅድስና እንድንኖር የሚረዳንን ጸጋ እግዚአብሔር ይሰጠናል። እኛ ግን ለመቀደስ መፈለግ አለብን። ቅድስና መከታተል አለብን። ያለ ቅድስና እግዚአብሔርን ማየት ስለማይቻል፣ ያለ ቅድስና እግዚአብሔርን ማየት አይቻልም። ማስመሰል ሊቻል ይቻላል ይሆናል። ማስመሰል ሊቻል ይቻላል፣ ግን መሆን ያንን እግዚአብሔር እውነተኛውን የእግዚአብሔርን ክብር ግን ማየት አይቻልም። እግዚአብሔር እንድንቀደስለት ይፈልጋል። ሁላችንን እግዚአብሔር ይርዳ እንድንቀደስለት። እግዚአብሔር ጠርቶት በቅድስና እንዲኖር እግዚአብሔር ጠርቶት በቅድስና የማይኖር ክርስቲያን ደግሞ ምን ይሆናል? ለእግዚአብሔር መሰደብ ምክንያት ይሆናል። ሮሜ ላይ እንደሚናገረው በእናንተ ሰበብ የእግዚአብሔር ስም ይሰደባል ተብሎ ተጽፏል።
በእኛ ሰበብ የእግዚአብሔር ስም እንዳይሰደብ፣ በእኛ ሰበብ ወንጌል እንዳይሰደብ፣ በእኛ ሰበብ የእግዚአብሔርን ስም ሰዎች እንዳያረክሱ፣ ወንጌል በእኛ ሰበብ ለብዙዎች ወንጌል እንዳይቀበሉ ለብዙዎች እንቅፋት እንዳንሆን እግዚአብሔር ይርዳን። እግዚአብሔር ካስቀመጠልን መስመር ወጠን በስጋ ፈቃድና በራሳችን ምኞት አሮጌው ማንነት ስንከተል ለእግዚአብሔር ስም መሰደብ ምክንያቶች እንሆናለን። ለወንጌል እንቅፋት እንሆናለን። ብዙዎች እንዳይድኑ ወደዚህ ብርሃን እንዳይመጡ እኛ እንከለክላለን። ይሄ ደግሞ በእግዚአብሔር ፊት ታላቅ በደል ነው። ራሳችንንም ከእግዚአብሔር ሐሳብ እየወጣን ወደ እግዚአብሔር ሊመጡ ያሉትንም ደግሞ እየከለከለን መኖር በጣም በደል ነው። ስለዚህ በጌታ በኢየሱስ ክርስቶስ አምነናል የምትሉ ወንድና ሴቶች እንቀደስ፣ እንመለስ ወደ እግዚአብሔር። እግዚአብሔር ያያል። እግዚአብሔር እንደ ሰው አይደለም። እግዚአብሔር ቅዱስ ፈራጅ ነው። እግዚአብሔር ቃሉን አልለወጠም። ዛሬም እግዚአብሔር ቅዱስ ነው። ዛሬም እግዚአብሔር እንድንቀደስለት ይፈልጋል። ስለዚህ ከቅድስና መስመር ወጠን ዛሬ ለወንጌል እንቅፋት እየሆንን በመኖር መቀጠል የለብንም። በዚህ ህይወት መርካት የለብንም። በንስሐ ወደ እግዚአብሔር መመለስ አለብን። ኃጢአተኛ ነኝ፣ በደለኛ ነኝ፣ ማረኝ ብለን በእግዚአብሔር ፊት መውደቅና ከዛ በኋላ ግን በቅድስና ለመኖር ለመቀጠል ጸጋውን ዕለት ዕለት መለመን አለብን። ካልሆነ ግን እግዚአብሔርን ስም እያሰደብን ለወንጌል እንቅፋት እየሆንን መኖር ትልቅ በደል ነው። በእግዚአብሔርም ፊት እንጠየቅበታለን። አባቶቻችን ለዚህ ወንጌል ስለተለዩ ብዙ መከራ ደረሰባቸው። የራሳቸውን ጉዳይ ትተው፣ ምቾታቸውን ትተው፣ ፈቃዳቸውን ትተው፣ ምኞታቸውን ትተው፣ ዝናቸውና ክብራቸውን ትተው ለወንጌል ዋጋ ከፈሉ፣ ተንከራተቱ፣ እስከ ሞት የታመኑ ሆኑ። ዛሬ ግን የምናየው በጣም ልብ ይሰብራል። ስለዚህ ክርስቲያኖች ሆይ ተመለሱ። በጌታ በኢየሱስ ክርስቶስ አምነናል፣ ዳግም ተወልደናል የምትሉ ዳግም የተወለደ አዲስ ፍጥረት የሆነ አዲሱን ኑሮ ነው መኖር ያለበት። ለዳግም ለተፈጠረ ያን ሰው ክርስቶስን የለበሰ ሰው መኖር የሚገባውን ህይወት ያንን መኖር አለበት። መመለስ ይሁንልን። ካልሆነ ግን የእግዚአብሔር ቃል እንደሚናገረው ሕዝቅኤል ምዕራፍ 13 ላይ እንደሚናገረው ለእንጀራ ብለው ለክብራቸው ብለው ሰዎችን የሚያጠምዱ ውሸታቸውን እግዚአብሔር ሳይናገራቸው ከልባቸው አውጥተው የሚዋሹት እግዚአብሔር ኃጢአተኛ ያለውን እነሱ ጻድቅ እያሉ እግዚአብሔር ጻድቅ የሚለውን ደግሞ እነሱ ኃጢአተኛ እያደረጉ ስለ ገብስና ስለ ጭብጥ ገብስና ስለ ቁራሽ እንጀራ የእግዚአብሔርን ስም የሚያረክሱ እንደዚህ አይነት ሰዎች በዚህ ዘመን በዝተዋል። ስለ ቁራሽ እንጀራ ብለው፣ ስለ ብር ብለው፣ ስለ ክብር ብለው፣ ስለ ዝና ብለው እግዚአብሔር ያላለውን አለ ያሉ የሰውን ምኞትና ሐሳብ እያገለገሉ ሰው የሚፈልገውን ነገር እየተናገሩ የሰውን ስሜት ብቻ እያገለገሉ የእግዚአብሔርን ፈቃድ ሳይሆን የሰውን ልብ እያዩ የሚናገሩ የሰውን ፊት እያዩ የሚናገሩ እነዚህ እግዚአብሔር የላካቸው አይደሉም። በመጨረሻም እንደዚህ ያደረጉ በአመጻቸው የሚቀጥሉ በእግዚአብሔርን ፊት እድል ፈንታ የላቸው። ጌታ ኢየሱስ እኮ ብሏቸዋል። በመጨረሻ ጊዜ እናንተ አመፀኞች ከኔ ራቁ ብሏቸዋል። በስሙ የሚነግዱ በስሙ የተለያየ ነገር የሚያደርጉ የሚሸቅጡትን እግዚአብሔር አንድ ቀን እናንተ አመፀኞች ራቁ ይላቸዋል። ስለዚህ ያ ቀን ከመምጣቱ በፊት ንስሐ ግቡ።
እናንተ በተለያየ ሰበብ ለራሳችሁ ስም ሰጣችሁ ትንቢት እያላችሁ ሰውን የምታሞኙ እግዚአብሔር በትንቢት ለሕዝቡ ይናገራል። ሲናገር ግን የሰው ምኞት አይናገርም። እግዚአብሔር ፈቃዱን ነው ለሰዎች የሚናገረው፣ ሐሳቡን ነው ለሰዎች የሚናገረው እንጂ እግዚአብሔር ምኞታችንን አያወራንም። እግዚአብሔር በኃጢአታችን እየረከስን የኛን ምኞት አያወራንም። ተመለሱ በሕይወት ኑሩ ነው የሚለን እግዚአብሔር። እንደዚህ አይነት ሰዎች ግን ራሳቸውም ይጠፋሉ፣ የሚሰማቸውም ሕዝብ የሚጠፋ ሕዝብ ነው። በዛው ከቀጠለ ካልተመለሰ በዛው የሚጠፋ ሕዝብ ነው። ምክንያቱም ንስሐ ለመግባት እድል አያገኝም። እውነት ይመስለዋል፣ እግዚአብሔር የተስማማ ይመስለዋል። እግዚአብሔር እውነት በመንገዳቸው ላይ እግዚአብሔር ዕውቅና እየሰጣቸው ይመስላቸዋል። አትሞኙ ወገኖች፣ አትሞኙ። ተመለሱ ወደ እግዚአብሔር። ቃሉን አንብቡ። እግዚአብሔር በቃሉ ምን ይላል? የማይለወጥ ሕያው የሆነ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ የእግዚአብሔር ቃል ዛሬም የሚሰራ እግዚአብሔር ቃል አለልን። እግዚአብሔር በመንፈሱ በተለያየ መልእክት ሰዎችን ሊያጽናና፣ ሊመክር፣ ሊገስጽ ይችላል። ያንን አምናለሁ። ነገር ግን እንደነዚህ ለምኞታቸው ለስጋቸው ብለው ለጥቅማቸው ብለው ሰዎችን የሚያሞኙ የሚያታልሉትን አታላዮችን ግን እግዚአብሔር አይናገርም። እንደዛ ግን እግዚአብሔር አይናገርም እግዚአብሔር። ስለዚህ ተመለሱ፣ እንመለስ ሁላችንም። እኔ ራሴን ጻድቅ አድርጌ ወይም ደግሞ ራሴ ፍጹም ሆኜ አይደለም። ሁላችንም እንመለስ። ስተናል፣ እንመለስ ወደ እግዚአብሔር። ካልተመለስን ግን ከባድ ይሆናል። ከባድ ነው። ስለዚህ እግዚአብሔር በቅድስና እንድንኖር፣ እሱን በመፍራት እንድንኖር፣ እሱን በመታዘዝ እንድንኖር ነው እግዚአብሔር የሚፈልገው። እግዚአብሔር መመለስን ያደርግልን። እግዚአብሔር መመለስን ያደርግልን። እግዚአብሔር ወደ ልቦናችን ይመልስ። እግዚአብሔር ወደ ቃሉ ይመልሰን። እግዚአብሔር ማስተዋልና ጥበብን ይስጠን። ምን ማስተዋል እንደነሳን እኔ አላቅም። እግዚአብሔር ይርዳ። እግዚአብሔር ይመልሰን። ትልልቅ የምትባሉ ሰዎች እባካችሁ ተመለሱ በሉ። ትውልዱን ተመለሱ በሉ። ንስሐ ግቡ በሉ። እግዚአብሔር አይናገርም ወይ? በዚህ ዘመን እግዚአብሔር ንስሐ ግቡ አይልም ወይ? እግዚአብሔር ይሄ ነገር ተመችቶት ነው ወይ? በፍጹም አይሆንም። እግዚአብሔር እንደዛ አይናገርም። እግዚአብሔር ትውልዱ ልቅ ሲሆን እግዚአብሔር ልቡ ያዝናል። መንፈሱን እያሳዘንን መኖር መቀጠል የለብንም። መመለስ አለብን። ለቤዛ ቀን የታተምንበትን ያን ቅዱሱን መንፈስ እያሳዘንን መኖር አይገባንም። ወደ እግዚአብሔር መመለስ አለብን። የጠራን አምላክ ቅዱስ ነው። የጠራን አምላክ ቅዱስ ነው። እንቀደስ፣ እንመለስ፣ እግዚአብሔርን እንፍራ፣ እግዚአብሔርን በመፍራት እንኑር። ወገኖቼ ይሄ ዓለም እኮ ያልፋል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ስለ ነፍሱ ቤዛ ምን ይሰጣል ብሏል ጌታችን ኢየሱስ ክርስቶስ። ይህ ሁሉ ዓለም የኛ ቢሆን ሕይወት ካጣን ምን ዋጋ አለው? እባካችሁ እንመለስ። ሁላችንም እንመለስ ወደ እግዚአብሔር፣ ወደ ቃሉ እንመለስ። እግዚአብሔርን ወደ መፍራት እንመለስ። ስለሰማችሁኝ እግዚአብሔር ይባርካችሁ። የተናገርኩት የራሴን ፊሊንግ እና የራሴን ምኞት አይደለም። የእግዚአብሔር ቃል እኔንም እናንተንም እኩል የሚናገረን የእግዚአብሔር ቃል ይህን ስለሚናገር ነው። እባካችሁ ወደ እግዚአብሔር እንመለስ። በያላችሁበት ስፍራ እግዚአብሔርን መፍራት ይሁንልን። ለሕይወት ነው ጌታን የተከተልነው እንጂ ለጥፋት አይደለም። ጌታ ከጨለማ ያወጣን፣ ከሞት ያወጣን፣ ከኃጢአት ያወጣን እኮ ሊያድነን ነው። በሕይወት እንድንኖር ነው እንጂ ተመልሰን እንድንጠፋ አይደለም። እግዚአብሔር ዘመናችሁን ይባርክ። ተባረኩ። መልካም ጊዜ። ጸጋ ከሁላችሁ ጋር ይሆን። አሜን።